ሁሉ አገልግሎት በአንድነት የምስጋናው ባለቤት ሆነን እንድናመሰግን ምክንያት ሆነውናልና እሳቸው ዳግመኛ በቅዳሴው ስነ ስርዓት እንደቀደሱ የዕለቱን ወንጌል ያስተምሩናል። እግዚአብሔር አምላካችን ለአባታችን መላከ ሰላም ክብሩ ቃሉን የሚያስተምሩበትን ቅዱሳን ሐዋርያት የሰጠውን አንደበት ብርታት በእርሳቸው ሰጥቶ እኛ ቃሉን እንድንማር እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን ቀሲስ ዶክተር ብዙአየሁ፣ ክቡራን ዲያቆናት፣ በደመ ክርስቶስ የተዋጃችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም ወዳጆች ምእመናንና ምእመናት በልዑል እግዚአብሔር ስም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ኃጢአታችን ሳይሰፍር በደላችንን ሳይቆጥር በምሕረቱ በቸርነቱ ተመልክቶን በዚህ ቅዱሳን መላእክት በመፍራት በመንቀጥቀጥ በሚቆሙበት በተቀደሰው አደባባይ እኛም ኃጢአተኞቹ ተገኝተን ቅዱሱን እግዚአብሔርን እንድናመሰግን የእግዚአብሔርን ቃል እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር በፍጥረት ሁሉ አንደበት የተባረከና የተመሰገነ ይሁን። የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎብጀትም ሁሉ ተጠበቁ። የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎብጀትም ተጠበቁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ተገልጾ በምድረ እስራኤል ቅዱስ ቃሉን ለወገኖቹ ለእስራኤል በሚያስተምርበት ወቅት የተናገረው የማስጠንቀቂያ ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተለያዩ ማስጠንቀቂያዎችን ለወዳጆቹ አስተላልፏል። ማስጠንቀቂያ የሚሰጠው ከሚመጣው አደጋ ለመዳን ነው። ለሰራተኛ ማስጠንቀቂያ የሚሰጠው ከስህተቱ ታርሞ ስራውን በአግባቡ እንዲሰራ ነው። በዚያ መንገድ ካልሄደ ከስራው ይሰናበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሚወዳቸው ልጆቹ ተጠንቀቁ ተጠንቀቁ እያለ በብዙ ቦታ ላይ በብዙ ርዕሰ ጉዳይ ማስጠንቀቂያዎችን ያስተላልፋል። ከሐሰተኞች ነቢያት ተጠንቀቁ፣ እንደዚሁም ደግሞ በዚህ በተነሳንበት ኃይለ ቃል ላይ ፍቅረ ነዋይ ገንዘብን ከመውደድ ከመጎብኘት ከስስት ተጠንቀቁ ተጠበቁ ይላል። ለምንድን ነው? የሰው ሕይወቱ በገንዘቡ አይደለምና። ገንዘብ ሕይወት አይሆንም። ገንዘብን መውደድ በራሱ የኃጢአት ሁሉ ራስ ነው። ገንዘብን በመውደድ ብዙዎቹ ወድቀዋል፣ ከመስመር ስተዋል፣ ከእግዚአብሔር ተለይተዋል። ስለዚህ ገንዘብን ከመውደድና ከመጎምጀት ተጠበቁ እያለ ይናገራል። ይህንን የተናገረበት ምክንያት ወደ ላይ ከፍ ብሎ የሁለት ወንድማማቾች ክስ ወይም ደግሞ የሁለት ወንድማማቾች አለመግባባት በጥያቄ መልክ ወይም ደግሞ እርሱን ዳኛ አድርገው በመቅረባቸውና ፍትህን በመጠየቃቸው እርሱ እንዲፈርድላቸው ላቀረቡት ጥያቄ ነው። ሁለት የአንድ ግለሰብ ልጆች ነበሩት ይላል እና ከሁለቱ ቃሉ እንዳነበው ከሕዝቡም አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንደሆን ማን ሾመኝ?
ያን ሰው ሁለት ልጆች አሉ ከወላጆቻቸው የሚወርሱት በርካታ ሀብት ንብረት አለ ትልቅየው ባለው አቅምና ጉልበት ተመክቶ ለትንሹ የሚደርሰውን ድርሻ ወሰደበት በዚህ የተነሳ ሌላ አማራጭ ስላልነበረው ያ ወንድም ወደ ጌታ ሄደና መምህር ሆይ ወንድሜ ከኔ ጋር ሊያካፍለኝ የሚገባውን ገንዘብ ሳያካፍል ቀረ ስለዚህ እባክህን ፍረድልኝ ባለው ጊዜ ነው እንደዚህ ያለው እኔ በላያችሁ ላይ ዳኛ እንደወር ማን ሾመኝ የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ ከመጎብጀትም ሁሉ ተጠበቁ አላቸው ምሳሌም ነገራቸው እንዲህ ሲል ይላል አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት እርሱም ፍሬዋን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ እንዲህም አደርጋለሁ ጎተራዬን አፍርሼ ሌላ ከዚህ የሚበልጥ ትልቅ ጎተራ እሰራለሁ በዚያም ላይ ፍሬዬንና በረከቶችን ሁሉ አከማቻለሁ ነፍሴንም አንቺ ነፍሴ ሆይ ለብዙ ዘመን የሚቀር ብዙ በረከት አለሽ ረፊ ብይጠጪ ደስ የሚበልሽ እላታለሁ አለ እግዚአብሔር ግን አንተ ሰነፍ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል ይህንን የሰበሰብከው ለማን ይሆናል አለው ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ግን ባለጠጋ ያልሆነ ሰው እንዲሁ ነው ምድራዊ ገንዘብን የሚያከማች ስለ ምድራዊ ነገር የሚደክም ለምድራዊ ብቻ የሚባክን መንፈሳዊ ሕይወቱ ግን ባዶ የሆነ በአምልኮተ እግዚአብሔር ያልጸና ንስሐ ያልገባ በኃጢአት መንገድ የሚጓዝ እርሱ በእግዚአብሔር ዘንድ ድሃ ነው በእግዚአብሔር ዘንድ ባዶ ነው ስለዚህ ይህ ሰው ያለፈ የተከማቸ ብዙ እህል አለው በሸርፋው በጎተራው አሁን በአዲሱ ዓመት ደግሞ የነበረው እርሻዎች በሙሉ ፍሬያማ ሆነውለታል ወጣ እርሻውን ጎበኘ ይህንን ሁሉ ሀብት ንብረት እንዴት ነው የማደርገው መጋዘኖቹ አይችሉትም ምን ላድርግ ብሎ አሰበና ሌሎች ትልልቅ መጋዘኖችን እሰራለሁ ያለፈውን ዓመትም ይህንንም አዲሱንም በአንድ ላይ አከማቸዋለሁ አለ ካሁን በኋላ ግን ነፍሴ ሆይ ረፊ ደስ ይበልሽ ብይ ጠጪ ለብዙ ዘመናት የሚሆን ሀብትና ንብረት አለሽ እላታለሁ ይላል እንደዚህ አይነት የዋህ አስተሳሰብ ያለን ብዙዎች አለ የምናስባቸው የምናልማቸው ተምረን እዚህ ስደርስ ዲግሪን ሲይዝ ወይም ደግሞ PhD ሲይዝ ሌላም ከዚህ የተሻለ ዕውቀት ሲኖረኝ ከዚህ በኋላ ለብዙ ዘመን የሚሆነኝ ዕውቀት ሰብስቤያለሁ ካሁን በኋላ መልከም አያስፈልግም የሚል ቤት የሌለን ሰዎች ደግሞ ቤት ሰርቼ ከቤት ዕዳ ተገላግዬ ለልጆቼ ለብዙ ዘመን የሚሆን ሀብት ንብረት በባንክ አስቀምጫለሁ ካሁን በኋላ የሚያስጨንቀኝ ነገር የለም ነፍሴ ሆይ ብይ ጠጪ ደስ ይበልሽ እላታለሁ ይላል ባለን ነገር በገንዘባችን ብዙዎች ገንዘብ ተስፋ የምናደርግ ብዙዎች አለ ነገር ግን ይህ ምድራዊ ነገር ባዶ ነው ሁሉም ቀሪ ነው የሚያልፍ ነው እግዚአብሔር ካልፈቀደ ከእግዚአብሔር ጋር ካልሰበሰብ ነው እግዚአብሔርን ካላስቀደም ጌታ ሆይ አንተ ባርከው ብለን ለእርሱ ካላስባረክ ነው ልንጠቀምበት አንችልም የደከምንበትን ሌላ ሊመገበው ይችላል የብዙ ሰዎች ሀብት ንብረት መንግስት ሲወርሰው እናያለን ለዘመድ ሳይሰጡት ለተቸገረ ሳይመጸውቱት ለወገን ሳያካፍሉት ዝም ብለው ለራስ ሲሉ ሲስገበገቡ ኑረው በድንገት ነፍሳቸው ከስጋቸው ይለያል ያ ለዘመናት የለፉበት ገንዘብ ሁሉ መና ሆኖ ይቀራል ትልቁ ነገር በእግዚአብሔር ዘንድ ባለጸጋ መሆን ነው ያለንን ሁሉ አውቀን እንደሚያልፍ እንደሚቀር አውቀን ከእግዚአብሔር ጋር መኖር የእግዚአብሔርን ለእግዚአብሔር በመስጠት አስራት በኩራቱን ለእግዚአብሔር በመስጠት ይልቁንም ደግሞ እኛ ብዙ ሰብስበን አከማችተን የሚበሉት ያጡ የተራቡ የተቸገሩ ወገኖች አሉ የሚለብሱት ያጡ እኛን ተስፋ የሚያደርጉ ብዙ ወገኖች አሉ በእነርሱ ጨክነን የምናከማቸው ሀብት ለኛ ይሆናል እግዚአብሔር ሀብት የሚሰጠን ሊታዘበን ነው እኛን መሳሪያ አድርጎ ለሌሎቹ እንድንሰጥ እንጂ አከማችተን ጥለነው እንድንሄድ አይደለም ስለዚህ
በዚህ ዓለም ላለ ሰው የሰው ሕይወቱ በገንዘቡ አይደለምና ተጠንቀቁ። ሰው በገንዘቡ ብዛት ያው ሆኖ አይኖርም። ሰው በገንዘቡ ብዛት የእግዚአብሔርን መንግሥት አይወርስም። በገንዘቡ ብዛት አይደለምና ከመጎምጀት ተጠንቀቁ ካለ በኋላ ምንድነው ያለ? ያ ባለጸጋ ነፍሴ ሆይ ቢጠጭ ደስ ይበልሽ እላታለሁ ብሎ ወደ ቤቱ ከተመለሰ በኋላ መልአከ ሞት ከበሩ መጣና አንተ የዋህ ነፍስህ ከሥጋ የምትለይበት ሰዓት ደርሷል። እነሆ ወደ እግዚአብሔር ተጠርተሃል። ይህ የሰበሰብከው ሁሉ ለማን ይሆናል አለው ይላል። ለማን ይሆናል ወገኖቼ? ከመጎምጀትና ከመስገብገብ ራሳችሁን ጠብቁ። ብዙዎች በዚህ በፍቅረ ነዋይ ከመስመር ስተዋል፣ እግዚአብሔርን አሳዝነዋል፣ አወዳደቃቸውን ከፍቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ከልዩ ልዩ የሥራ ዘርፍ ጠርቶ ሲመርጣቸውና ወደ ዓለም ሲልካቸው ምንድነው ያላቸው? በማቴዎስ ወንጌል ምዕራፍ 10 ከቁጥር 8 ጀምሮ የሚናገረው ቃል አለ። ቁጥር 7 ወደ ከተማ አትግቡ፣ ይልቁንስ የእስራኤልን ቤት ወደ ጠፉት በጎች ሂዱ እንጂ ሂዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ የተቀበላችሁን እንዲሁ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም ሁለት እጀ ጠባብ ወይም ጫማ ወይም በትር አታገኙ። ለሰራተኛ ምግቡ ይገባዋልና በምትገቡበት ቦታ ሁሉ በመንደርም በዚያም የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡም ድረስ በዚያ ተቀመጡ። ወደ ቤቱም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችኋል። ከማይቀበላችሁም ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያ ቦታ ከተማ ስትሄዱ የእግራችሁን ትቢያ አራግፋችሁ ሂዱ ብሎ ለደቀ መዛሙርት ለሐዋርያት ይህን መመሪያ ሰጥቷቸዋል። ወደ ዓለም ሲልካቸው ለራሳችሁ የሆነ ወርቅ፣ ብር፣ ገንዘብ አትያዙ። በምትሄዱበት ቦታ ሁሉ ለእናንተ የሚያስፈልጋችሁን ሁሉ ምዕመናን ያቀርቡላችኋል። ዛሬስ በእነሱ የተተካን እኛ በእነሱ መንገድ እየተጓዝን ነው ወይ? ወርቅ ብር አትያዙ ተብሏል። ነገር ግን ውድድሩና ፉክክሩ እገሌ ምን ያህል ሕንፃ አለው፣ ምን ያህል ብር በባንኩ አለ፣ ምን ያህል ገንዘብ ሰብስቧል እንጂ ምን ያህል ምዕመናንን ወደ ቤተ እግዚአብሔር አቅርቧል የሚል ፍክክር የለም። በዚህ የተነሳ ነው ለቤተ ክርስቲያን ከባድ ፈተና የሆነባት ፍቅረ ነዋይ ነው ወገኖች። ከባድ ፈተና የሆነው ይሄ ነው። ለብዙዎች አባቶች ለመውደቃቸው ምክንያት የሆነው ለብዙ ምዕመናን ሕይወት ይሆናሉ፣ ድህነት ይሆናሉ የተባሉት በፍቅረ ነዋይ ተሰናክለው አወዳደቃቸው ሲከፋ እናያለን። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ የተባለው። በመጎምጀት እኮ ነው የመላእክት አለቃ የነበረው አሐዜ መንጦላዕት የሚባለው ሳጥናኤል ከዚያ ታላቅ ክብሩ ተዋርዶ ጦርጦስ የወረደው በመጎምጀት ነው። አምላክነትን ሽቶ የማይገባውን ፈልጎ ነው። አዳምና ሔዋንም እንደዚሁ በመጎምጀት ያችን ዕፀ በለስ ፍሬዋ አእምሮ ቅጠሏ ለምልሞ ሲያዩ የአምላካቸውን የእግዚአብሔርን ሕግ ትተው አምላክነት ተመኙ፣ ሂደው ቀጠፉ፣ በሉ። በዚህም እርቃናቸውን ሆኑ። መጎምጀት ከእግዚአብሔር ጸጋ ከእግዚአብሔር ክብር ያጎድላል። ለዚህ ነው ጌታችን ኢየሱስ ክርስቶስ ምዕመናን እንዲጠነቀቁ በየጊዜው የሚናገረው። ከመጎምጀት ከፍቅረ ነዋይ ተጠበቁ፣ ራሳችሁን ጠብቁ ይላል። በማቴዎስ ወንጌል ምዕራፍ 15 ከቁጥር 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት አለ። ለአንድ ሰው 2 ልጆች ነበሩት። ከሁለቱ አንደኛው በፍቅረ ነዋይ ተሸነፈ። የአባቱን ሀብት ንብረት የድርሻውን ካልሰጠኸኝ ብሎ አስገደደ። ከአባቱ ቤት ቢኖር
የነበረውን ሊያገኘው ሊሆነው የሚገባውን ጸጋ በመዘንጋት ከአባቱ ውጭ ያለውን ደስታ ተመኘ። ከአባቱ በሚያገኘው ደስታ መደሰትን ፈለገ በዚያ ገንዘብ። ስለዚህ አባቱ የድርሻዬን ስጠኝ ብሎ ጠየቀው። ተው ልጄ፣ ከኔ ጋር ብትኖር በአባት ቤት ብትኖር የበለጠ ክብር አለ፣ ግድ የለህም ብሎ እንደ አባትነት መከረው። ሊሰማው አልቻለም። የድርሻውን ገንዘብ ሰጠው። ያን ገንዘብ ይዞ ሄደ። ብዙ ገንዘብ ነበር፣ ወርቅና ብር ነበረው። ያ ገንዘብ ስላለ ብዙዎች ተከተሉት። ብዙ ጓደኞችን አፈራ። ከነርሱ ጋር አብሮ በላ፣ ጠጣ፣ አመነዘረ፣ ደነሰ፣ ጨፈረ። ገንዘቡ ግን አለቀ። በባዕድ ሀገር ባዶ ቀረ። የሚቀምሰው የሚበላው አጣ። ልብሱ በላዩ ላይ አለቀ። ከባድ ፈተና ላይ ወደቀ። የሚያስጠጋው አጣ። በዘመኑ ገንዘብ ይዞ በነበረበት ሰዓት አለን ይሉት የነበሩ ሁሉ ከእርሱ ጠፉ፣ ሸሹት። በዚህ ሰዓት አሳማ ለመጠበቅ ተቀጠረ። እነዚህ የረከሱ እንስሳት የሚበሉትን ምግብ እንኳን እስከ መብላት ተመኘ ይላል። በዚህ አስከፊ ሕይወት ላይ ያለ የአባቱን ሕይወት፣ የአባቱን ቤት፣ የአባቱ ሰራተኞች የሚኖሩትን ኑሮ ተመለከተ። ወደ ልቡ ተመለሰ ነው የሚለው። እግዚአብሔር ልቡን መለሰለት። እግዚአብሔር የሁላችንን ልብ ይመልስልን። ወደ ኃጢአት የሚመራንን ወደ ክፉ ሐሳብ የሚወስደንን ልብ መልሶ ከእግዚአብሔር ጋር እንድንኖር በፍቅር እግዚአብሔር እንድንታሰር የሚያደርግ ልቡን አይስጠን። ልቡን መለሰለት ይላል። ከዚያ በኋላ የአባቱን ቤት በዓይነ ሕሊናው ተመለከተ። በአባቴ ቤት የሚበላው የሚጠጣው ተርፎ የአባቴ አገልጋዮች እንደልባቸው ደልቷቸው እየኖሩ እኔ በዚህ እንከራተታለሁ። ስለዚህ በእውነት አባቴንም እግዚአብሔርንም በድያለሁ። ስለዚህ ወደ አባቴ ቤት ልሂድ፣ እንደ ልጅ አይደለም ከሰራተኞቹ እንዳንዱ ሆኜ እንድኖር ጠይቀዋለሁ፣ ይቅርታ ጠይቀዋለሁ ብሎ አሰበ። በዚህ ሰዓት ያ የጠፋው ልጅ ወደ አባቱ ቤት ጉዞ ጀመረ። ከብዙ ጊዜ በኋላ ሰውነቱ አልቋል፣ ልብሱ በላዩ ላይ አልቋል፣ አቧራ መስሏል። ከእንስሳት ጋር ነው የሚውለው፣ እንዳልሆነ ሆኗል። አባቱ ግን ልጁ ከወጣበት ቅጽበት ጀምሮ ከበር ላይ ተቀምጦ በሩን ያይ ነበር። ልጅ አንድ ቀን ይመለሳል፣ እንደወጣ አይቀርም፣ ይመጣል ብሎ ተስፋ ሳይቆርጥ እንደ አባትነቱ በሩን አሻግሮ ይመለከታል። እንደዚሁ ሆነ። ያ ልጅ ከብዙ ጊዜ በኋላ ወደ አባቱ ቤት ሲመለስ ከሩቅ ተመለከተውና ያ የማየው የጠፋው ልጅ አይደለምን አለ። ከተቀመጠበት ተነስቶ እየሮጠ ወደ ልጁ ሄደ። ገስግሶ ሄዶ አቀፈው ይላል። ልጁ በጣም ቆሽሾ ነበር፣ ማንነቱ ተለውጦ ነበር። ነገር ግን አባቱ አልተጸየፈው። ልጅ ነውና አቀፈው፣ ሳመው። ወደ ቤቱ ወሰደና ያማረውን ልብስ አውጥቶ አልብሱት፣ ለጣቱ ቀለበት አድርጉለት፣ ለእግሩ ጫማ አድርጉለት። ከነዚህ ከሰቡት እንስሳት አንዱን ረዱና ዘመድ አዝማድ ይሰብሰብ ደስ ይበለን ብሎ አስነገረ። በእንደዚህ ያለው ሁኔታ ያን የጠፋውን ልጁን ተቀበለው ይላል። ይህ ወጣት የወጣትነት ስሜቱ አሸንፎት የአባቱን ምክር ረግጦ የአባቱን ቤት ጥሎ ሄዶ ነበር። ነገር ግን አደጋ ላይ ወደቀ። አባት ግን የአባትነት ፍቅሩን አልነፈገው፣ በፍቅር ተቀበለው፣ አቅፎ ሳመው፣ ያማረውን የደመቀውን አለበሰው፣ አረደለት። በቤቱም ታላቅ ደስታ ሆነ ይላል። ይሄ በሚስጥረ ንስሐ የሚሰጥ ትምህርት ነው። ሁላችንም ፍቅረ ነዋይ አሸንፎን ለዚህ ዓለም ስንሮጥ ስንባክን የእግዚአብሔርን ድምፅ ባለመስማት ወደ ቤተ እግዚአብሔር ባለመምጣት ዛሬ ነገ ያን የዕለቱን የምናገኘውን ገንዘብ ብቻ በማሰብ ከእግዚአብሔር የራቀን እግዚአብሔርን የረሳን ንስሐ ያልገባን ለስጋው ደሙ ያልበቃን በዓለም ላይ የምንባክን ብዙዎቻችን እግዚአብሔር በናፍቆት ይጠብቀናል። አባታችን እግዚአብሔር በፍቅር በናፍቆት ኑ ልጆቼ ይላል። ኑ ደቂቀየ ወስሙኒ ፈሪሃ እግዚአብሔር ማርኩ፣ ልጆቼ ሆይ ኑ ስሙኝ እግዚአብሔርን መፍራትን ላስተምራችሁ ይላል። ስለዚህ ወደ እግዚአብሔር እንመለስ ያስፈልጋል ወገኖቼ። የዚህ ዓለም ነገር ከንቱ ነው። ቅድም ዲያቆናቱ በጣዕመ ዝማሬ በመስባኩ ሲሰብክ እንደሰማነው ተዘከር እግዚኦ ከመ መሬትንህነ ወሰብእሰ ከመ ሳዕር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። የሰው ዕድሜው እንደ ጥላ ነው፣ እንደ ሳር አበባ ነው።
ዛሬ ያየነው አበባ ነገ አፈር እንደሚሆን ዛሬ አምሮብን ተውበን የምንታይ ነገ የለንም። ብዙዎች አንቱ የተባሉ ኃያላን በጉልበታቸው በሀብታቸው የሚመኩ ብዙዎች አልፈዋል። ሁሉም ያልፋል። የማያልፈው ግን እግዚአብሔር ነው። ከእግዚአብሔር ጋር መኖር ታላቅ ሕይወት ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ የሚለው። ሀገራችን ኢትዮጵያን እያመሳት ያለው ህዝቡን እርስ በርስ እያባላ ያለው መጎንጀት ነው፣ ፍቅረ ነዋይ ነው። ይሄ የኔ ነው ማለት ነው። ያለንን የያዝነውን ሳንጨርሰው ሁሉም የኔ ብቻ ይሁን በሚል ሌሎች ወገኖች በረሃ ብዙ የደከሙበትን ሀብት ንብረታቸው ዘርፈው አፈናቅለው ሜዳ ላይ ጥለው እነርሱ ለስንት ዓመት ሊኖሩ ነው ወገኖች? ወገን በወገኑ የሚጨክነው በዚህ ምክንያት ነው። አንዱ በአንዱ ላይ የሚጨክነው አንዱን አስርቦ ያከብሮ ለመኖር ይፈልጋል። በአንዱ ደም እርሱ ያው ሆኖ መኖርን ይሻል። ወንድሙን አስገድሎ ስልጣን ለማግኘት ይሯሯጣል። ነገር ግን ሁሉም ነገር ቀሪ ነው፣ ሁሉም ኃላፊ ነው። ሰው በገንዘቡ ብዛት ሕይወት የለውምና ይላል። የሰው ሕይወቱ በገንዘቡ አይደለምና ከመጎምጀት ተጠንቀቁ ተጠበቁ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ለሚያልፈው ዘመናችን ለሚቀረው ሕይወታችን ከማያልፈው ከእግዚአብሔር ጋር ከዘላለማዊ ከእግዚአብሔር ጋር ይልቁንም በዚህ ዓለም ላይ ያለውን ገንዘባችን በሉቃስ ወንጌል ምዕራፍ 16 ላይ ተጠቅሷል። እስመ ውሉደ ዓለም ይጠበቡ በዓለሞሙ እምውሉደ ብርሃን። የዚህ ዓለም ሰዎች በሕይወታቸው በኑሯቸው ከብርሃን ልጆች ይልቅ ጥበበኞች ናቸው ተብለዋል። በዓለም ላይ ያሉ እግዚአብሔር በሰጣቸው ሀብት እግዚአብሔር በሰጣቸው ንብረት የተጠቀሙበት በዓለም ስንኖር መስራት ገንዘብ ማግኘት ኃጢአት አይደለም። ነገር ግን የምናገኘውን ገንዘብ በአግባቡ ከእግዚአብሔር ጋር እንድንጠቀምበት ነው። ያን ነው እስመ ውሉደ ዓለም ይጠበቡ በዓለሞሙ። የዚህ ዓለም ሰዎች በዓለማቸው ከጥበብ ልጆች ይልቅ ከብርሃን ልጆች ይልቅ ጥበበኞች ናቸው ይላል። የብርሃን ልጆች የተባሉ እንደና አቡነ ገብረ መንፈስ ቅዱስ ይህንን ዓለም ንቀው መላ ዘመናቸው በጾም በጸሎት ተወስነው ከእግዚአብሔር ጋር ዘመናቸውን ያሳለፉ ቅዱሳን የብርሃን ልጆች ይባላሉ። ጤዛንሰው ድንጋይ ተንተርሰው አመድ ነስንሰው የሚኖሩ የዚህን ዓለም ከንቱ ነገር አውቀው ዓለምን ንቀው የሚኖሩ ቅዱሳን አባቶች የብርሃን ልጆች ይባላሉ። ሕይወታቸው ተስፋቸው እግዚአብሔር ብቻ ነው። ሀገራቸው በሰማይ እንደሆነ ያምናሉ። ውሉደ ዓለም የተባልን ደግሞ እኛ ነን። በዚህ ዓለም ላይ የምንኖር ትዳር መስርተን ልጆች ወልደን ሀብት አፍርተን የምንኖር ውሉደ ዓለም እንባላለን። እና በዚህ ዓለም ላይ ያሉት እስመ ውሉደ ዓለም ይጠበቡ በዓለሞሙ። በዚህ ዓለም ያሉት በዓለማቸው ይጠበባሉ። ያወቁበት እግዚአብሔር ከሰጣቸው ከአስር አንዱን አስራቱን በኩራቱን ለእግዚአብሔር የሰጡ በእግዚአብሔር ፊት ታማኝነታቸውን የገለጹ እንደዚሁ ደግሞ በበታች ያሉ ወገኖቻቸውን የሚያስቡ ለተራቡ የሚያስቡ ለተራቡ ለተቸገሩ ወገኖች የሚመጸውቱ እነሱ ከብርሃን ልጆች ይልቅ ጥበበኞች ናቸው ይላል። መመጽወት ወገኖች ለእግዚአብሔር በእጅ እንደመስጠት ማለት ነው። አደራ እንደማስቀመጥ ነው። ዝግቡ መዝገብክሙ ዘበሰማያት ሀበ ጸአፄ ወቁኔ ኢየመስኖ። እነሆ መዝገባችሁን ገንዘባችሁን ብል ነቀዝ በማያበላሸው በሰማይ ሰብስቡ። ሀበ ሀሎ ንዋይክሙ ህየ ይህሉ ልብክሙ። ገንዘባችሁ ባለበት በዚያ ልባችሁ ይሆናልና ተብለናል። ስለዚህ በዓለም ላይ ያለንን ደክመን ወጥተን ወርደን ያገኘውን ገንዘብ ከተቸገሩ ወገኖች ጋር ከተጠቀምንበት አብያተ ክርስቲያናትን ካሳነጽንበት መልካም ስራ ከሰራንበት ከመጸወት ነው። የኛን ለኛ የእግዚአብሔርን ለእግዚአብሔር ከሰጠን የተረፈልን ለተቸገሩ ከመጸወት በዚህ መልኩ ከሄድ ከነዚህ ዓለምን ንቀው ከሚኖሩት ገብረ መንፈስ ቅዱስ እንደምንበልጥ ነው ቅዱሳት መጻሕፍት የሚናገሩ። ከብርሃን ልጆች ይበልጣሉ ተብለናል። ስለዚህ በእንደዚህ አይነቱ መንገድ ቅዱሳን ሄደው ጽድቅ በረከት አግኝተዋልና እኛም ከዚህ ዓለም ከንቱ ነገር ከስስት
ከፍቅረ ነዋይ ራሳችን ጠብቀን የእግዚአብሔርን ሕጉን መንግስቱን ፈቃዱን ፈጽመን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእውነት አባታችን ሕይወታችንን የሚዳስስ ትምህርት አስተምረውናልና እግዚአብሔር አምላካችን በእርሳቸው ላይ አድሮ ስላስተማረን ስሙ የተመሰገነ ይሁን። ላስተማሩን ለመምህራችን ለመላከ ሰላም መምህር ክብሩ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ተስፋ መንግሥተ ሰማያትን ያውርስልን። ቅድስት ቤተክርስቲያን ምዕመናንን መንጋውን የመጠበቅ ኃላፊነት የተሰጣቸው አባት ናቸውና መንጋውን ጠብቀው ተስፋ የምናደርጋትን መንግስቱን ርስቱን እንድንወርስ ፈርቀዳጅ አባት እንዲሆኑ እግዚአብሔር በቸርነቱ በእድሜ በጤንነት ይጠብቅልን። እሺ ከዚህ በመቀጠል ያው እንግዲህ የተማራችሁት ምን እንደሆነ ታውቃላችሁ አይደል? አሁን ወደ በረከቱ በተግባር ደግሞ ፈጽሙት።